ሰበር ዜና ቴዲ አፍሮ የ4 ኪሎ ቤተ መንግስትን አንቀጠቀጣት። ሰዎቹ ተሸብረዋል። በርካታ የመንግስት ደጋፊ አክቲቪስቶች የኢትዮጵያ የወንጀለኛ መቅጫ ህግን በመጥቀስ ቴዲ አፍሮ መሪን ተሳድቧል፣ መታሰር አለበት የሚል ከባድ ዘመቻ ከፍተዋል። ቴዲ ግን ዳስጣል በተሰኘ ዘፈኑ አገሬ እየፈረሰች ከዚህ በኋላ ለነፍሴ አልሳሳም እታገላለሁ ታገሉ የሚል ከባድ ጥሪ አሰምቷል። በተጨማሪም አዲሱ አልበም 3 ዓለም አቀፍ ሪከርዶችን ሰባብሯል። በዝርዝር እናስደምጣቸዋለን። በሊባኖስና በእስራኤል መሃል ተኩስ አቁም ሲታወጅ ትራምፕ ኢራን እምቢ ካለች አጠፋታለሁ ሲሉ ዛቱ። መካከለኛ ምስራቅ ላይ የሚሳኤል ጋጋታው ቢበርድም በቀጠናው ያለው ውጥረት ግን ከሚታሰበው በላይ እያየለ መጥቷል። የሊባኖሱ ተኩስ አቁም በታወጀ ሰዓታት ልዩነት ትራምፕ ኢራንን ለማጥፋት መዛታቸው አዲስ ጦርነት በቀጠናው እንዳይፈጠር እጅጉን ተፈርቷል። ተሰሙታላችሁ። ሆርሙዝና ቀይ ባህርን የኢትዮጵያ ጦር እንዲጠብቅ አብይ አነጋጋሪ ጥያቄ ለሀያላን ሀገራት አቀረቡ። ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ ይገባል በማለት ቦምብ የሆነ ንግግር አሰምተዋል። ይህ አዲስ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ክፍል ይሁን። ለአሁን የተደመጡና የተመራረጡ ጥብቅ መረጃዎችን ይዘናል። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን ቆዩ። ሆርሙዝና ቀይ ባህርን የኢትዮጵያ ጦር እንዲጠብቅ አብይ አነጋጋሪ ጥያቄ ለሀያላን ሀገራት አቀረቡ። ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ ይገባል በማለት ቦምብ የሆነ ንግግር አሰምተዋል። ጠቅላይ ሚኒስትሩ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያ ኢቲቪ ጋር ባደረጉት በሁለት ክፍል የተላለፈ ቃለ መጠይቅ ላይ ነው። ኢትዮጵያ የባህር በር አልባ ሀገር መሆኗ በአምራች ኢንዱስትሪ ላይ ምን አይነት ጫና እንዳስከተለ ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳዳሪ የላቀች ዓለም ለመሆን ካሉብን ማነቆች ትልቁ ችግር ወደብ አልባነት ነው ሲሉ መልሰዋል። የጠቅላይ ሚኒስትር አብይ መንግስት ባለፉት ዓመታት የኢትዮጵያን የባህር በር አልባነት መፍትሄ ሊያገኝ የሚገባ የህልውና ጉዳይ እንደሆነ በተደጋጋሚ ሲገልጹ ቆይቷል። አብይ በፓርላማ ማብራሪያቸውና በሌሎች ንግግሮቻቸው በተደጋጋሚ ያነሱት ጉዳይ የመንግስት መገናኛ ብዙሃን ትኩረት ሆኗል። መንግስታቸው ሲያነሳ የቆየው ይህ ጉዳይ አሁን ከኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተው ነው ብለው እንደሚያስቡ ጠቅላይ ሚኒስትሩ በትናንቱ ቃለመጠይቅ ተናግረዋል። ኢትዮጵያን የሚያክል ሀገር ከዚያ ርቃ ሸሽታ መኖር የህልውና ጉዳይ ነው ያስባለው አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል ብለዋል። አብይ የባህር በር አልባ መሆን ገመናን ከመሸፈን እንዲሁም ከሎጂስቲክ ጋር በተያያዘ የሚያስከትላቸውን ችግሮች ዘርዝረዋል። ዳታ ገመና የለውም ሚስጥር የለም ማለት ነው ሲሉ ተናግረዋል። መጥ ያለባቸው የአገር ሚስጥሮች ዋስትናን የማረጋገጥ ስጋት እንደሚጋርጥም ጠቁመዋል። የሚስጥር አለመጠበቅ ስጋት ወደ አገር ውስጥ በሚገቡና ወደ ውጭ በሚላኩ ቁሶች ላይም የሚታይ መሆኑን ጠቅሰዋል። ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም ያሉት አብይ የምትሸጠውንም ለማን፣ የት፣ መቼ ሁሉን ነገር መታወቅ የለበትም በማለት ተናግረዋል። የጂኦፖለቲክሱ ውድድር ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሁሉም ሰው የሚያውቅ ከሆነ ጉዞ ባጭሩ ሊጨናገፍ ይችላል ሲሉ አብራርተዋል። አብይ የባህር በር አለመኖር የሎጂስቲክ ወጪንም እንደሚጨምር የገለጹ ሲሆን በዚህ የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከኛ ጎረቤቶች አንጻር ከ50 እስከ 100% ከፍ እንደሚል ተናግረዋል። ከወጪው በተጨማሪ ምርቶች የሚጓጓዙበት ቅልጥፍና ላይም ተጽዕኖ እንዳለው ጠቅሰዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን የዘጋችው የሆርሙዝ ወሽመጥን ማስከፈት የዓለም አጀንዳ መሆኑን በምሳሌነት ጠቅሰዋል። የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል ሲሉም ጠይቀዋል። እንደ አብይ ገለጻ የኢራን ጦርነት ያስከተለው የኤነርጂ አቅርቦት መስተጓጎል ከሌሎች አፍሪካ ቀጠናዎች በተለየ ምስራቅ አፍሪካን ጎድቷል። የሰሜን ምዕራብና ደቡብ አፍሪካ ሀገራት የአቅርቦት ሰንሰለት በሌሎች የባህር መስመሮች የሚተላለፍ መሆኑን ያነሱት ጠቅላይ ሚኒስትሩ እኛ ግን በቀይ ባህርም ይሁን በኤደን ባህረ ሰላጤ በኢራን አካባቢ ያለው ሰርጥ በቀጥታ ጥቃት የሚደርስብን አገር ነን ብለዋል። በሊባኖስና እስራኤል መሃል ተኩስ አቁም ሲታወጅ ትራምፕ ኢራን እምቢ ካለች አጠፋታለሁ ሲሉ ዛቱ። መካከለኛው ምስራቅ ላይ የሚሳኤል ጋጋታው ቢበርድም በቀጠናው ያለው ውጥረት ግን ከሚታሰበው በላይ እያየለ መጥቷል። የሊባኖሱ ተኩስ አቁም በታወጀ በሰዓታት ልዩነት ትራምፕ ኢራንን ለማጥፋት መዛታቸው አዲስ ጦርነት በቀጠናው እንዳይፈጠር እጅጉን ተፈርቷል። የተኩስ አቁም ስምምነቱ ዜና በእስራኤል ሰሜናዊ ማህበረሰቦች ዘንድ በደረሰበት ትናንት ማታ ብቻ ከሊባኖስ የሚተኮሱ ሮኬቶችን ተከትሎ 3 ጊዜ የማስጠንቀቂያ ደውል ተሰምቷል። በሰሜናዊቷ የናሃሪያ ከተማ ሰማይ ላይ የእስራኤል የአየር መከላከያ አጥቂዎች እነሱን ለመመከት የከፈቱት ተኩስ ፍንዳታ አስከትሏል።
የአምቡላንስ ሰራተኞች እንደተናገሩት የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት በፊት ቢያንስ 3 ሰዎች በፍንጥርጣሪ ቆስለዋል። ከነዚህም ውስጥ 2 ከባድ ጉዳት አስተናግደዋል። እዚህና በመላው ሀገሪቱ የእስራኤል ጠቅላይ ሚኒስትር ለምን በተኩስ አቁሙ እንደተስማሙ ጥያቄ ፈጥሯል። መንግስት እንደዋሸን ይሰማኛል አለች በነሐሪያ የምትገኘው ተማሪዋ ጋል። አሁን በተለየ መንገድ እንደሚያበቃ ቃል ገብተውልናል። ነገር ግን እንደገና ምንም ነገር ወደማይፈታ የተኩስ አቁም ስምምነት የደረስን ይመስላል። ለሊባኖስ መንግስት እድል ሰጥተነዋል። ስምምነቱንም ለመጠበቅ አልቻሉም። ሄዝቦላን ትጥቅ አላስፈቱም ያለው ደግሞ ባለፈው ዓመት ቤቱ በሮኬት ተመቶበት የነበረው የ32 ዓመቱ የጭነት መኪና አሽከርካሪ ማኦር ነው። እኛ ካላደረግነው ማንም አያደርገውም። ድብደባውን ማቆማቸው ያሳዝናል። በዚህ ጊዜ ጉልህ ስኬቶች የነበሩ ይመስል ነበር ብለዋል። እስራኤል በደቡብ ሊባኖስ 5 የጦር ኃይሎች ክፍለ ጦር ያላት ሲሆን የጦር ኃይሏ ዋና ቃል አቀባይ ትናንት ግስጋሴያቸውን እንደሚቀጥሉ ተናግረው ነበር። ይህ የተኩስ አቁም መግለጫ እስራኤልን አስገርሟታል። ይህ መገረም በተራው ማህበረሰብ ዘንድ ብቻ ሳይሆን በመንግስት የደህንነት ካቢኔ ውስጥም ጭምር የተፈጠረ ነው። ከፍተኛ ተቀባይነት ያለው የእስራኤል የዜና አውታር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነቱ ከመሰማቱ ጥቂት ደቂቃ ቀደም ብሎ የጸጥታ ካቢኔ ስብሰባ እየተሳተፉ እንደነበር ዘግበዋል። ከዚያ ስብሰባ ሾልክ የወጡ መረጃዎች እንደሚያሳዩት ሚኒስትሮቹ በተኩስ አቁም ስምምነቱ ላይ ድምፅ እንዲሰጡ አልተደረገም። ለብዙዎቹ ይህ ኔታንያሁ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም ያቀረቡትን ጥያቄ ስምምነቶቹ ወይም ጊዜው እስራኤል የምትፈልገው ባይሆንም እንኳ ለአሜሪካ ጥያቄ ተገዢ መሆናቸውን የሚያሳይ ሌላ ምሳሌ ነው። ኔታንያሁ የተኩስ አቁም ስምምነቱን ከሊባኖስ ጋር ታሪካዊ የሰላም ስምምነት ለማድረግ የሚያስችል አጋጣሚ አድርገው ቢገልጹትም በመሬት ላይ ጥቂት ስምምነቶች ብቻ ማድረጋቸውን ግልጽ አድርገዋል። ሂዝቦላ 2 ቅድመ ሁኔታዎች መጠየቁን ይፋ አድርገዋል። ቀዳሚው የእስራኤል ጦር ከሊባኖስ እንዲወጣ ሲሆን ሌላው ደግሞ አንተኩስም አተኩሱብን የሚል መርህ ነው። በፊተኛም ሆነ በኋለኛው አልተስማማሁም ብለዋል። እነዚህ 2 ቅድመ ሁኔታዎች እየተሟሉ አይደለም። በሊባኖስ ውስጥ ጠንካራ የጸጥታ ቀጠና ውስጥ ነው ያለነው። እዚያው ነን እና አንወጣም ብለዋል። ቴዲ አፍሮ የ4 ኪሎ ቤተ መንግስትን አንቀጠቀጣት። ሰዎቹ ተሸብረዋል። በርካታ የመንግስት ደጋፊ አክቲቪስቶች የኢትዮጵያን የወንጀለኛ መቅጫ ሕግ በመጥቀስ ቴዲ አፍሮ መሪን ተሳድቧል፣ መታሰር አለበት የሚል ከባድ ዘመቻ ከፍተዋል። ቴዲ ግን ዳስጣል በተሰኘ ዘፈኑ አገሬ እየፈረሰች ከዚህ በኋላ ለነፍሴ አልሳሳም እታገላለሁ ታገሉ የሚል ከባድ ጥሪ አሰምቷል። በተጨማሪም አዲሱ አልበም 3 ዓለም አቀፍ ሪከርዶችን ሰባብሯል። ኢቶሪካ የተሰኘው የቴዲ አልበም 18 ሙዚቃዎችን በውስጡ አካቷል። አልበሙ በተለቀቀ በጥቂት ሰዓታት ውስጥ ጀንበር የተሰኘው ዘፈኑ ከ2.5 ሚሊዮን በላይ እይታን ማግኘት ችሏል። ቴዲ በሙዚቃዎቹ እንደተለመደው ኢትዮጵያዊነትን አቀንቅኗል። ደማቅ መልእክቱንም አስተላልፈዋል። ቴዲ አፍሮ በአዲሱ አልበም ከሌላው የሙዚቃ ስራዎቹ በተለየ መልኩ በማንነታቸው ምክንያት በግፍ ለተገደሉ ዜጎች መታሰቢያ ያደረገ ሙዚቃ ቀርበዋል። ይህ የአዞምባ የተሰኘው መጠሪያ የተሰጠው ሙዚቃ በተለያዩ የአገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሐን ወገኖችና ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያነት ይሁንልኝ ብሏል። ዳስጣል በሚል ሌላኛው ዘፈኑ ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል የአገሪቱን ፖለቲካና የፖለቲከኞችን አካሄድ ታዝበዋል። በተጨማሪ ኢትዮጵያ ጀግኖች አርበኞቿ ዋጋ ከፍለው ለትውልድ ያሻገሯት መሆኗን በዚህኛው ዘፈኑ ገልጿል። ይሁንና ይቺን ሀገር ተረክበን በብሔር ተከፋፍለን ስለምን ኢትዮጵያዊነትን ወደ ዳር እንገፋዋለን ሲል እንዲህ ይጠይቃል። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት? በተመሳሳይ መልኩ ስምምነን በተሰኘው የጉራገኛ ሙዚቃ ተበትነን ብናይ ረቤለን እንደ ብናኝ ይለናል ቴዲ። መከፋፈል ልክ እንደ ብናኝ የሚያሳንስ መሆኑን ለማመልከት ይሆናል ወይ ዕቃ ድስት ያለ ክዳን እኛ ሳለን እንዴ ሀገር ከሌለን እንዴት ስለለየን ፍርደ ገምድል ዳኛ አባይ የሞላ እንጎላለን እኛ ብሏል ተወዳጁ ድምፃዊ ቴዲ አፍሮ። በዳስጣል 4 ኪሎ ላይ አምጾ አልሳሳም ለነፍሴ አገሬ እየሞተች ነው ያለው ቴዲ በጀንበር ትራኩ ተስፋውንና ስጋቱን አጋርቷል። ባዞምባ ስንኙ ደግሞ በተለያዩ አገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሐን ወገኖቹ እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያነትን አድርጓል። ስምምነት በተሰኘው ስራው ደግሞ ሀገር ከሌለች ኢትዮጵያውያን እንደማይኖሩ መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተልቆ ቢታይ ኢትዮጵያውያን የማይለያዩ እንደሆኑ ገልጾበታል። ኢትዮጵያን የወጋሽ ወጋ የጎዳሽ ጎዳ ሲል ዘፍኖላታል። ዳስጣል ወይም ማንሳው ዝም ብሎ የሙዚቃ አልበም ትራክ እንዳይመስላችሁ። የኢትዮጵያን የፖለቲካ ታሪክ፣ የስነ
የስነ ልቦና ቀውስና የማህበረሰብ ዝምታ በጥልቀት የመረመረ ኦዲዮ ቡክ ነው። ቴዲ አፍሮ ዜጎች ከሀዘን ድንኳን ወጥተው ዝምታቸውን ሰብረው አብሮነታቸውንና ሀገራዊ ክብራቸውን ሰንደቃቸውን ወደ ላይ እንዲያነሱ ያደረገውን ጥሪ በኢትዮጵያ የጥበብ ታሪክ ውስጥ ደማቅ አሻራ ሆኖ የሚታለፍ ነው።